አትፍራ። ኃጢአተኞች ነን አትፍሩ። ይቅር የሚለን አምላክ አለ። በመናገር ለሰራ ነው፣ በማሰብ ለሰራ ነው፣ በድርጊት ለፈጸምነው ነገር በደለኞች ነን። አዎ ግን አትፍሩ፣ ይቅር የሚለን አምላክ አለ። ይህን ጾም አሁን ወደ ንስሐ ቀርበን እግዚአብሔርን አገራችን ሰላም እንድትሆን በጣም የተጨነቀ ማህበረሰብ አለን። የተጨነቀው ማህበረሰብ እግዚአብሔር እንዲረዳው ምናልባትም እኛ ስንመለስ ሕፃናት ሲጸልዩ ሲመለሱ የእግዚአብሔር የምሕረቱ ባህር ታላቅ ስለሆነ እኛ የሰራናቸው ኃጢአቶች ቢበዙም እንኳን የሱ ምሕረት ታላቅ ከባህር አንፃር መስሎ ነው ያስቀመጠው። ተስፋ አትቁረጡ። ተስፋ መቁረጥ በራሱ ወደ ንስሐ እንዳንቀርብ አልቆልኛል ካሁን በኋላ እግዚአብሔር ይህንን ሁሉ ሰርቼ ይቅር አይለንም እንላለን። እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው። ይቅር ይለናል። በኃጢአት ውስጥ እንኳን ብንወርቅ ይፈልገናል፣ ይጠራናል። እስከ መጨረሻው ድረስ ይፈልገናል። በቀኙ የነበረው የተሰቀለው ኃጢአተኛው በደል የፈጸመው እንኳን በመጨረሻው ሰዓት ላይ በመንግስትህ አስበኝ ሲለው ከሁሉ ቀድሞ ነው መንግስት ቢሆን ሰውን በኃጢአት ሲጥለው ሙሉ በሙሉ አላሸነፈው። ሰውም ሙሉ በሙሉ የሚያሸንፈው ግን የሚገለውና የሚያሸንፈው ተስፋ እንዲቆርጥ ማድረግ ሲጀምር ከኔ ጋር ናችሁ። አብቅቶልኛ ስንል ግን የሞት ሞታችንን እያፋጠንን ነው የምንሄደው ማለት ነው። እሱም ማየት የምንችልበት ነው። ዮሐንስ ራሱ አፈወርቅ የሚያስቀምጥልን ሌላው መልሶ ምን ይላል? ዮሐንስ አፈወርቅ ንስሐንና ቤተክርስቲያንን ልዩ ቤተ ሕሙማን የሚታከሙበት ሆስፒታል ነው የሚያደርጋቸው። ኃጢአት ያለባቸው ደዌ ሥጋ ደዌ ነፍስ ያለባቸው ሰዎች የሚፈወሱባት ቤተ ሕሙማን ወይም ሆስፒታል እንጂ የፍርድ ቤት አይደለችም ነው። ሰዎች ላይ የምትፈርድ አይደለችም። የአደባባይ ቦታማ በአደባባይ የምትፈርድበት የፍርድ ቦታ አይደለችም። ሐኪማችን ደግሞ አምላካችን ኢየሱስ ክርስቶስ ነው። የሐኪሙም ደግሞ እንደራሴዎች ካህናት ናቸው። በየቀኑ ብትወድቅ እንኳን በየቀኑ ትነሳለህና ተስፋ አትቁረጥ ይላል ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚእ ኢየሱስ ክርስቶስ ሁሉ እግዚአብሔር ሕያው ክስት ኃይንተ አልባቢነ ወአብርህ ኃይንተ ሊናነ ከመነለቧን ደግሞ በዚህ በኃጢአት ምክንያት ራሷን የቻለ ባህሪዋን ጠብቃ እንዳትሄድ ስለሚያደርግ ንስሐ የግድ በኦርቶዶክሱ ዓለም ትምህርት ውስጥ ከሰባቱ ምስጢራት መካከል አድርጋ ትወስዳለች። ስለዚህ ያለ ንስሐ የሰው ልጅ ወደ መንፈሳዊው ሕይወት መቅረብ አንችልም። ሱታፊ አምላክ አግኝተን የምንሄድበትን ነገር አናገኝ። ስለዚህ ንስሐ መሰረት ነው፣ በር ነው ማለት ነው። የንስሐ ሕይወት ከመኖር የሚያግዱ መሰናክሎችን ቅዱስ ይስሐቅ ከተናገረው ብቻ ሳይሆን አንድ በአንድ ከኔ ጋር ናቸው። እነዚህ ነገሮች ለማየት እንሞክራለን ከሐዋርያና አበው አንፃር። አንደኛው ትዕቢት ነው። ትዕዝርት በጣም ከባድ መሆኑን የምናየው በስነ ተፈጥሮ ተመለከቱ እንደሆነ የመጀመሪያው ፍጥረት ሳጥናኤል በትዕቢት ምክንያት ነው የወደቀው። ዝቅ ብሎ ያሳየን ራሱን ዝቅ ያደረገልን አምላካችን ኢየሱስ ክርስቶስ ነው። እኛ እሱን እንድንመስለው ትዕቢትን ማሸነፍ የምንችለው እኛን ዝቅ ማለትን ስንለምድ ነው። ዝቅ ማለትን ዓለም ዝቅታን አይፈልግም፣ ከፍ ማለትን ግን የያዘው ከፍታው ራሱ መሰረት የለውም። ስለዚህ ችግር ውስጥ ይወድቃል። እሱን ማየት የምንችልበት ነው። ክርስቶስ ዮሐንስ ዘሰዋስው ሲናገር ምን ይላል? እዚህ ላይ ትሕትና ምንድነው ብለህ ብትጠይቀኝ አለ እርሱም የክርስቶስ ባህሪን ልብስ ነው ብዬ መልስልሃለሁ ይላል። ከኔ ጋር ናችሁ? ትሕትና ምንድነው ብለህ ብትጠይቀኝ እሱም የክርስቶስ ልብስ ነው ብዬ እነግርሃለሁ። ክርስቶስ ትሑት ሆኖ ነው ወደኛ የመጣው። መልሶ ምን ይላል? አሁንም ይሄን ነው ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ራሱ አምላካችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍትን ታገኛላችሁ እሱን እንድንመስል ይፈልጋል። ትሑት እንድንሆን ይሄን ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አድምጠናል። ትሑት መሆን ስንጀምር ነው የንስሐ ባለቤቶች መሆን የምንጀምረው። የእግዚአብሔር ቤተሰቦች ወደ ምስጢረ ቤተክርስቲያን መቅረብ የምንችለው በዚህ ምክንያት ራሱን አምላካችንን ስንመስል። ሁሉን ማድረግ የሚችል አምላክ እሱ መጻተኛ ሆኖ በሰዎች መካከል ተገኘ። ዝቅም አለልን እኛን ከፍ ሊያደርገን ከአብ ቀኝ ሊያስቀምጠን እሱ ዝቅ ብሎ ታየ። ሁሉንም ነገር ሊሰጠን ስለፈለገ መንግስቱን ሊወርሰን ስለፈለገ እኛ እየወደድነው አይደለም፣ እሱ ግን
ስንጠላው ወደደን። በምድር ላይ እየጠላችኋቸው የምትወዷቸው ሰዎች አታገኙ። ምክንያቱም የዚህ ዓለም ነገር ዚአከ ለዚያዬ ነው፣ አብላይ ላብላ ነው። ስሰጥ እሰጥሃለሁ ነው የሚለው። እግዚአብሔር ሳንሰጠው ግን ሰጠን። ከትዕቢት ነፃ ሆነን ራሳችንን ትሁት የምናደርግ ከሆነ ወደ ንስሐ መቅረብ እንጀምራለን። ትሁታንም መሆን አለብን። እርግጥ ነው ይህ ዓለም ትሁት ስትሆነው አንድም የአእምሮ በሽተኞች ነው የሚያደርጋችሁ፣ ሌላም አላዋቂ ነው የሚያደርጋችሁ። በማወቅ ዙሪያ ላይ ካነሳን ግን ስለተናገረን አዋቂዎች አይደለም። በዝምታ ውስጥ ብዙ ንግግሮች አሉ። ተናብቡ ይህይሳርምሙ፣ ከመናገር ዝምታ ይሻላል። ብዙ ጊዜ ያነሳዋለሁ። አባ ይስሐቅ የተባለው ታላቅ አባት ዝም ማለት አለመናገር ማለት አይደለም፣ የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው ይላል። መልሶም እሱ ሲናገር ስለ አዋቂያኑ ሲያነሳ በጣም በስቃይ ውስጥ ከምትኖር አላዋቂ ይሁን በዚች ዓለም ላይ ይላል። ምክንያቱም አንተ ካወቃቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና ብሎ ነው የሚነግረን። ትሁት እንድንሆን ነው የሚነግረን። ዝቅ ማለትን እሱን እግዚአብሔርን መምሰል። ስለዚህ ትዕቢትን ማሸነፍ የምንችለው በትህትና መቀየር ስንችል ነው። ራስን ዝቅ ማድረግ ኃጢአትን መናዘዝ በራሱ ደግሞ ከትዕቢት ነፃ ያደርገናል። ይህንንም ሰው ሌላን ሰው ቢበድልም እንኳን በኔ ምክንያት ነው የበደለኝ። ከኔ ጋር ናችሁ? ይሄ እንግዲህ መንፈሳዊ ጥባት ይፈልጋል። እሱ የበደለኝ በኔ ምክንያት ነው፣ ምናልባት ማስቸው ሊሆን ይችላል ብሎ ማሰብ፣ ቀና መሆንን መልመድ። ትሁት ሰው ሁልጊዜ በደለኛ እኔ ነኝ ነው የሚለው እንጂ ወንድሙን በደለኝ እየበደለው እንኳን እሱ በደለኛ አይልም፣ ራሱን በደለኛ ነው የሚያደርገው። ሌላው መናዘዝ መልመድን፣ የነፍስ አባት ምክርን ሁልጊዜ መቀበል መልመድን። ምክንያቱም እዳው በእነሱ ዘንድ ነው ያለው፣ እግዚአብሔር ነው የሚቀበላቸው። በጣም በሚደንቅ ሁኔታ በምስጢረ ንስሐ ውስጥ ካሉ ትልቁ የካህናት ትልቁ ስጦታ እግዚአብሔር የሰጣቸው ትላንትና በገባችሁት ኃጢአት ደግሜ የመጣሁኝ በዚህ ባለፈው ነግሬዎት ነበር አባታችን ብትሏቸው ይነጠቃል። የሰው ኃጢአት ተሸክመው መፈንዳት ነው። በነገር ናቸው ይገርባቸዋል። ይወሰዳል። የእናንተን ኃጢአት እያሰቡ አይቀመጡም ካህናት። ለእናንተ ምሕረት ነው የሚያቀርቡት። ወደ እግዚአብሔር ማቅረብና ይቅርታ እንድታገኙ ነው የሚያደርጋችሁ። ዮሐንስ ዘሰዋስው አራተኛው ደረጃ ላይ ከ30ው ደረጃ አራተኛው ደረጃ ላይ ሲናገር ምንድነው? ራሱን ሲናገር መታዘዝ ብሎ ነው የሚያስቀምጠው። ከዓለም ጣጣዎች መላቀቅ፣ አራተኛው ላይ ግን መናዘዝ ብሎ ነው የሚያስቀምጠው። የራስን ፈቃድ ለንስሐ አባትና ለመንፈሳዊ መሪ አሳልፎ መስጠትን መልመድ አለብን። በዚህ ሕይወቱ ስንኖር እግዚአብሔር ራሱ ፈቃዱን ለኛ የሰጠውን ነገር ማግኘት እንችላለን። ሌላው የማይናወጥ መንፈሳዊ ሰላም፣ በግሪክኛው ሄዚኪያ የውስጥ ሰላምን አግኝቶ መኖር። አሁን ሰላም ከግል ነው የምትጀምረው። ብዙ ሰው ሰላምን በውጭ ይፈልጋል። ውስጣችን ሰላም የለውም፣ ተረብሸናል። የምንሰማቸው የምናዳምጣቸው ነገር ሰላም አይሰጡንም፣ ያስጨንቁናል። የውስጥ ሰላም ማሰብ ስንጀምር ስለ ራሳችን በደል ወደ እግዚአብሔር እንዳንቀርብ ያደረገን ነገር ምንድነው ብለን እንድናሰላስል ይረዳናል። የውስጥ ሰላም ሲኖረን ስለ ሰዎች ሰላም ሲኖር ነው። አባ ይስሐቅ አሁንም ሲናገር ምን ይለው? አንተ ከራስህ ጋር ታረቅ፣ ሰላምም ፍጠር። በዙሪያ ያሉ በሺህ የሚቆጠሩ ነፍሳት ሰላም ያገኛሉ ነው የሚለው። ሰዎች በግል ሰላም ሲኖራቸው አገር ሰላም ትሆናለች፣ ቤተሰብ ሰላም ታገኛለች። ሰው ሰላም ሳይኖረው ለሌሎች ሰዎች ሰላም መስጠት አይችልም። ሰላም ማግኘት። ሌላው እዚሁ ላይ የማይናወጥ መንፈሳዊ ሰላም ካልን ከትዕቢት ነፃ እንድንወጣ ነው ዮሐንስ ዘሰዋስው የሚያስረዳን። ራስን ማመጻደቅ በራሱ ደግሞ አንደኛው ሌላው ከነፍስ ንስሐ ወደ እንዳንገባ የሚጋብዘን ነገር ነው። ነፍስን መታዘዝ አለብን። የነፍስ አባቶቻችን ምክር መቀበል አለብን። ለምሳሌ አዳም ሔዋንም እባቡን ነው ምክንያት ያደረጉት። ሁሉም ቢሆኑ ኃላፊነት አለባቸው። ነገር ግን የገዛ ጥፋታቸውን ለሌሎች ነው ምክንያት ያደረጉት። አሁን ብዙ ጊዜ ይሄን ያደረኩት በዚህ ምክንያት ነው የምንለው። ይህ ምክንያት አይሆንም። ወደ እግዚአብሔር እንዳንቀርብ ምክንያት ሆኖ ፈጥሮ ሊያሰቃየን ይችላል። ራስን ማጽደቅ የኃጢአት ሁሉ እናትና የአዳም ውድቀት መነሻ ነው።
ራስን አጽድቆ ከፍ ማለት ከፍታን የማይወድ የለም። በአግባቡ በመንፈሳዊ ልዕልና ማደግ ነው የክርስቲያኖቹ ዋናው ትልቁ ነገር። አባ ቴዎዶር የተባለ አባት በነበረበት ዘመን ላይ በተለይም አባ ቴዎዶስ የሚባለው ጋዛ ውስጥ የተወለደው ታላቅ አባት እሱ ምን ይላል? ራስን ማጽደቅ የትዕቢቶች ትዕቢትና ወደ ንስሐ እንዳንቀርብ የሚያደርግ መሆኑን ይነግረናል። አዳም የሰጠኝ ሴት እሷ አሳተችኝ፣ ሔዋን እባቡ አታለለኝ። አሁን ሁላችሁም በድያለሁ ከማለት ይልቅ እሱ ነው ምክንያት የሆነኝ። ይሄ በደልን በደል እየፈጠረ ይሄዳል። ከንስሐ እንዳንቀርብ ያደርጋል። አባ ቴዎድሮስ የተባለው አባት ሲናገር ምን ይላል? አዳም ወይም ሔዋን ከአምላካቸው ጋር በተነጋገሩበት በዚያ ቅጽበት በድያለሁ ቢሉ ኖሮ ታሪካቸው ይቀየር ነበረ ይላል። ከኔ ጋር ናችሁ? በድያለሁ እኔ ነኝ ያጠፋሁት ቢል ነው ታሪካቸው ይቀየር ነበር። ንስሐቸውንም የሚቀበል አምላክ ይቅርታውን ማድረግ የሚችል ነበር። ምክንያቱም በኋላ ጊዜም ቢሆን አዳም ከጊዜ በኋላ እንኳን መበደሉን አውቆ በመከራ ውስጥ ሳለ አዳምን እንደው የሰው ልጅ ፈጥሬ እንደው ፍጠረኝ ሳይልኝ ብሎ አምላክ ዝቅ ብሎ እኛን ሊያድን መጣ። የሚጸጸትልን የሚራራልን አምላክ ነው ያለን። እሱን ማየት የምንችልበት ነገር እንረዳለን። ሌላው ራስን መኮንን የልብ መረጋጋትንና መንፈሳዊ ሰላምን ይሰጠናል። ራሳችንን መገሰጽ፣ ውስጣዊችንን መገሰጽ መቻለን። ችግሩ መነሻው እኔ ነኝ ማለትን መልመድ አለብን። እኔ ነኝ መልካም ነገር ለማግኘት ከሰው ጋር ያለንን የግጭት ነገሮችን ለማርገብ ይረዳናል። ለዚህ ነው አሁንም እዚሁ ላይ አባት ቴዎድሮስ የተባለው ታላቅ አባት ሲናገር ምን ይላል? አንድ ሰው ራሱን የሚኮንን ከሆነ ምንም ያህል መከራ ውስጥ እንኳን ቢሆን መከራው ከሚያገኘው በረከት አይበልጥም ነው። ምክንያቱም እሱ ራሱ ከመከራው ሁሉ በላይ የሆነ በደል የደረሰበትን ነገር ሁሉ ማርገፍ የሚችልበት አቅም ይኖረዋል ብሎ ነው የሚያስቀምጥልን። ራስን መኮንን እውነተኛ የንስሐና የትህትና ባለቤት እንድንሆን ነው የሚያደርገን። ዝቅ ማለትን መልመድ ፈሪሳውያን ከሚኖርበት የኑሮ ጠባይ ውስጥ እንድንወጣ ይረዳናል። የጽድቅ መሰረት የሆነችውን ትህትናን ገንዘብ አድርገን መኖር እንችላለን። እርግጥ ነው ይህ ዓለም በጣም ትሑታን የሆኑትን ይጠቀጥቃል፣ ይረግጣቸዋል፣ እንደ ሰው አይቆጥራቸው፣ በደል ይበዛባቸዋል። ግን እኛውን ጊዜ ማግኘት ያለብን ከእግዚአብሔር ጋር በይቅርታ መኖር ነው። አባ ቴዎድሮስ አሁንም ሲያስቀምጥ በተግባር አንዳንድ ኃጢአቶች እንደ ልማድ እየሆኑብን የተለመዱ ናቸው፣ ግድ የለም እያልን እንድንሄድ ምክንያት ይፈጥራሉ። ልማዶች ደግሞ ወደ ስጋዊ ፈቃዳት ውስጥ እያደጉ ይመጡና የሰው ጠባይ ራሱ እንዲቀየር ያደርገዋል። ሰው የነበረው በፊት የምታውቁት ጠባይ ጠፍቶ የማታውቁት ጠባይ ከተለያየ ነገሮች ጋር ሲመጣ እናያለን። እሱ በጣም አደገኛ ነገር ውስጥ እንድንገባ ነው የሚያደርገን። ራስን መኮነን አባ ቴዎድሮስ የሚናገረን ራሱ ሲናገር ራስን መኮነን፣ ራስን መገሰጽን መልመድ አለብን። ይህም የስነ ልቦና ንቃትን ይዘን እንድንሄድ የሚረዳንን ማንነታችንን አውቀን ጥፋታችንን እንድናውቅ ይረዳናል። በዚህ ውስጥ እንድንሄድ ይረዳናል። ሌላው ኃጢአትን መውደድ በራሱ ወይም የኃጢአት ባርነት ውስጥ ስንሆን ከንስሐ እንርቃለን። አንዱ ንስሐ እንዳንገባ መከራ ውስጥ የሚከተን አንዱ እሱም ነው። መክሲሞስ የተባለው በሰባተኛው ክፍለ ዘመን የተነሳ የቤተ ክርስቲያን አባት ሲናገር ምን ይላል? ፍትወታት ወይም የሥጋ ፈቃዳት ከውጭ ከሆኑ ነገሮች ጋር የተገኙ ብቻ አይደሉም፣ የነፍስ ነውጦችንና እንቅስቃሴዎችን የሚገድቡ ስለሆነ ምንጊዜም መንፈሳዊ ነገር እንድናስብ አያደርገንም ይላል። ንስሐ ማለት መለኮታዊ ጸጋ የተፈጥሮ ማንነታችንን ወደ ቀደመው ክብሩ እንዲመለስ የሚያደርግ ወደ ቴዎሲስ እንድንቀርብ የሚያደርገን አንዱ ሂደት ነው። በዚያ ህይወት ውስጥ እንድንኖር ይነግረናል። አምላካችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ላይ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ይሆናል ይላል። ከኔ ጋር ናችሁ? ኃጢአትን የሚያደርግ ሁሉ የኃጢአት አገልጋይ ባሪያ ይሆናል፣ በኃጢአት ውስጥ የሚጠመድ ይሆናል። ስለዚህ ከኃጢአት ነፃ ለመሆን አሁንም ኃጢአትን መውደድ ወይም ደግሞ የኃጢአት ባርነት የሆነውን ነገር መርሳት አለብን። ሌላው እሱ አሁንም እዚሁ ላይ በሰባተኛው ክፍለ ዘመን ከተነሱት አባቶች ቅድም ካነሳሁት መክሲሞስ የተባለው ታላቅ አባት ሲናገር ምን ይላል? ፍትወታት ሥጋ ፈቃዳት ከተፈጥሮ ውጪ የሆኑ የነፍስ ነው የሚለው።
መናወጦችና እንቅስቃሴዎች ስለሆኑ እነሱን ለማርገብ ምን ጊዜም ከነፍስ ጋር ታረቅ ይላል። የነፍስ ባህሪያችንን ፈልገን ማግኘት አለብን። በስጋ ጠባያችን አሁን መብላት፣ መጠጣት፣ ማግኘት ወይም ደግሞ ከጎረቤቶቻችን የበላይ ሆኖ መታየትን ነው የምንፈልገው። ማንም ሰው የበታች መሆንን አይፈልግም። ብዙ ዓለማችን አሁን ከምነግራችሁ ውጪ በጣም በችግር ውስጥ የሚኖር ዓለም ነው ያለው። አንዱ ትልቅ ነው፣ አንዱ ትንሽ ነው። እግዚአብሔር ሲፈጥር ግን ሁሉንም እኩል ነው ያደረገው። በዚህች ዓለም ላይ ብዙዎች ሰዎች አግኝተው ነበር፣ ብዙዎች ሰዎች አጥተዋል። በአንድም በሌላም በኩል ማጣታቸው ግን ዓለም እንደገና እነሱም በደል ሆናባቸው እያሰቃያቸው ነው የምትገኘው። ይህንን ለማሸነፍ ወደ ንቃተ ህሊናችን ወደ ነፍስ ባህሪያችን መድረስ አለብን። እሱን ማምጣት አለብን። መክሲሞስ በትምህርቱ ሲያስረዳ እግዚአብሔር የሰው ልጆችን ሲፈጥር ፈቃድ አለን ሁላችንም፣ ወይም ክፉ ምኞታችንን ሁሉ አርቀን በተፈጥሮ የተሰጠንን ነገሮች ይዘን በተፈጥሮ ያገኘናቸው መልካምነትን ማለት ወደዛ እንድንቀርብ ነው የሚነግረን። ፍቶታት ከተፈጥሮ ውጪ የሆኑ የነፍስ ነውጦች ናቸው ስንል ምን ማለታችን ነው? አሁን ከኔ ጋር ናቸው። የሰው ልጅ ተፈጥሯዊ ሁኔታውን ማወቅ አለበት። ብዙ ጊዜ የለመድነው አሁን ንስሐ ግቡ፣ ሁላችንም ወደ ንስሐ መቅረብ አለበት። ግን ተፈጥሯችሁን እስቲ መርምሩ። ወደ ለአንድ ጊዜ ወደ ህሊናችሁ ይሁ እኛ ሰው የሚባል ክቡርነት አለ። ምስጢራዊ የሆነ ማንነት ነው ያለን፣ ሰውነት ነው ያለን። እግዚአብሔር አምላካችን ቅዱስ አትናቴዎስ ዘእስክንድርያው ሲናገር እኛ አማልክት ዘበጸጋ እንባል ዘንድ እርሱ ክርስቶስ ወልደ እግዚአብሔር ቃል ሰው ሆነ ነው ያለው። ከኔ ጋር ናችሁ? ወደ እሱ ሊስበን ሰው ሆነ ነው። ሰውነት ምስጢር ነው። ሰው ክቡርነት ነው። ሰዎች በሰውነታቸው ሊከበሩ ይገባል። ምንም ይሁን ምንም፣ የቆዳ መልካቸው፣ የንግግር ቋንቋቸው፣ ከተወለዱበት አካባቢ ማንነህ ሊባሉ አይገባም። ሰው መሆናቸው ብቻ እየታወቀ በሰውነታቸው ክቡር ሆኖ መታየት አለበት። የሰው ልጅ ተፈጥሯዊ ሁኔታውን መመርመር አለብን። ይህም ማለት አይምሮ፣ ልብ፣ እነዚህ የምንላቸው በግሪክኛው ኑንስ የምትባለው የውስጣዊ የአይን ልቦና አለችን። አይነ ልቦና የምትባለው እሷን መርምረን የምናውቅበት። በዚሁ ስንኖር የሰው ልጅ ሰውን እግዚአብሔር ሲፈጥረው የነፍስ ኃይላትን ሰጥቶታል። አይምሮ እንዲኖረው ማወቅ፣ አዋቂነት ተሰጥቶታል። ለባዊ እንዲሆን አዋቂ የሆነ ነገሮችን ተሰጥቶታል። ፈቃዳት አሉት። እሱ እንግዲህ የነፍስ ፈቃዳትን ከስጋ ፈቃዳት ለይቶ የሚያይበት ለበጎ የሆነ ለመለኮታዊ ዓላማ የተዘጋጀ ሆነን ነው የተፈጠርነው። በምድር ላይ ጠፍተን ተበትነን ነበሩ ተብለን እንድንጠፋለም የተፈጠርነው። የመለኮት ዓላማ አለ በእኛ ውስጥ። እግዚአብሔርን መስለን የተፈጠርነው። እግዚአብሔርን አሁን በአርአያው በአምሳሉ ከተፈጠርን አርአያው በልጅነት በጥምቀት አግኝተነዋል፣ ተመልሶልናል። እሱን ወደምንመስልበት ሱታፊ አምላክ የምናገኝበት እንድንሄድ አሁን ሂደታችን የተስተካከለ ንስሐ ከንጽሐ ሥጋው መካከል አንዱ በእምነት ይጀምርና እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔርን ወደ መፍራት ከቀረበን በኋላ ግን ንስሐ የምትባል ነገር ነው የምንይዘው። ከንስሐ በኋላ ራስን መግዛት፣ ትሕትናን፣ የዋህነትን እነዚህን ገንዘብ አድርገን ስንሄድ ግን ሁላችንም ወደዚህ ወደ መልካም ወደ ሁለተኛው ደረጃ ለመሄድ ወደ ንጽሐ ነፍስ ላይ ስንደርስ እውነት ፍለጋ ላይ ነው የምንሄደው። እውነት ምንድናት ብለን እንድንጠይቅ ያደርገናል። እውነት አንጻራዊ ናት። በኦርቶዶክሱ አማናዊት አይደል። በኦርቶዶክሱ አማናዊት ናት፣ አንጻራዊት አይደለችም። ይቅርታ፣ አይምሮን የምንይዝበት ነው። ፈቃዳትን እግዚአብሔር ለማወቅ ለማሰብ ከመለኮታዊው ባህሪው ጋር እኛ እሱን መስለን ለመኖር ምንጊዜም አይምሮ ተሰጥቶናል። የማወቅ ነፃነት ወይም አይምሮ ግዛን የምንባል ፈቃዳት አሉን። እግዚአብሔርንና ቅድስናውን ብቻ በጽኑ ነገሮች እየፈተሽን እንድንኖር እግዚአብሔርን እየመሰልን እንድንሄድ ኃይላት አሉን። የተሰጠን ኃይል አለን። እኛ በኃጢአትና በዲያብሎስ በክፉ ነገሮች ላይ ስልጣን ተሰጥቶን ተቆጣጥረን እንድንኖር ነው። ምክንያቱም እኛ እንስሶች አይደለንም። በዚህ በተሰጠን ሕይወታችን ውስጥ አጋንንትን ራሱ በጸሎት እንድንገዛው በጾም በንስሐ
ወደ እግዚአብሔር ቀርበን አጋንንት እንድናሸንፈው ስልጣን ተሰጥቶናል። እሱን ማየት የምንችልበት ነው። ሌላው ውድቀትንና ከተፈጥሯዊ ውጪ ራሱ ውድቀት እንዲሁም ደግሞ ከተፈጥሯዊ ውጪ መሆን አንዱ ችግር ስለሆነ ከተፈጥሮ ውጪ ስንሆን አሁን ሰው በሰውነቱ እየተዳኘ ያለበት ጊዜ አይደለም ያለው። መክሲሞስ ሲናገር ምን ይላል? ፍቶታት ወይም የሥጋ ፈቃዳት ማለት አዲስ የተፈጠሩ ነገሮች አይደሉም፣ ይልቁኑ ተፈጥሯዊ የሆኑ የነፍስም ኃይላት አሉባቸው። አቅጣጫዎችንም ሁሉ ስተው ከተፈጥሯዊ ግባችን ወይም ከእግዚአብሔር ጋር የምንገናኝበትን ውጪ ወደሆነ ወደ ቁሳዊውና ምድራዊ ነገር ስለሚያዘነብሉ ምንጊዜም ስቃይ ውስጥ እንሆናለን ብለ ማለት ነው የሚነግረን። የሥጋ ፈቃዳታችን ከነፍስ ፈቃዳት ለይተን ማስቀመጥ አለበት። የኃጢአት እድገት ደረጃዎች አሉት ራሱን የቻለ። ከአስተሳሰብ ነው የሚጀምረው። ኃጢአት ከአስተሳሰብ ነው የሚጀምረው፣ ወደ ባርነት ውስጥ ይወስደናል። የሰው ልጅ ተፈጥሮውን ማወቅ አለበት። መክሲሞስ ሲናገር አስተሳሰብንና ፈተናን መለየት አለብን። ክፉ ሐሳብ በህሊና ላይ ብቅ ብሎ ሲታይ ይህ ገና ኃጢአት አይደለም ብለን እንሟገታለን። ምክንያቱም በማንበባችን በመጻፋችን ትንሽ ፊደል በመቁጠራችን አዋቂ ሆነን እንገኛለን። በነገራችን ላይ ብዙ የዓለም ጠበብቶች ዕውቀትን በራሱ የዓለም ዕውቀት በሌላ ዕውቀት ይተካል። አዋቂያን ጠበብቶች ዕውቀታቸው በሌሎች ፈላስፎች ወይም በሌሎች ጠበብቶች ተተክቷል። እግዚአብሔርን የምናውቅበት ጥበብ የተሞላበት ዕውቀት ግን ሁልጊዜ ተሻጋሪ ነው የሚያደርገን። እዚህ ውስን ሆነን እንድንቀር አያደርገንም። እግዚአብሔር እንድናይ እድል ይሰጠናል። ፈተናንና አስተሳሰብን ነው። ክፉ ሐሳብ በህሊናችን ላይ ብቅ ሲል ኃጢአት ምን ጊዜም እየገነነ ይመጣል። ጨዋታ ብዙ ጊዜ የምናያቸው ዓለም በጣም በጨዋታ ነው ያለው። ከአይምሮ ከሐሳብ ሁሉን እንጣላለን። ከአይምሮአችን እንወጣለን። ደስ ብሎናል፣ ስጋ ደስ ይላታል። ነገር ግን ቤታችን ስንገባ የማወቅ ነፃነታችን የማወቅ ህሊናችን ዳኛ ሆኖ ይከሰናል። የት ነበርክ? የተናገርከው ምን ነው? በጣም በፌዝ ውስጥ ነው የምንኖረው። ሰው በጣም ርቦታል፣ ተጠምቷል፣ የሚበላው የሚጠጣው ነገር የለም። ነገር ግን ብዙውን ትመለከቱት እንደሆነ የምናያቸው ሚዲያዎች የምናየው በአብዛኛው ጊዜ ሰዎች ስጋን የሚያዝናኑ ይመስላሉ፣ ግን ተጨንቆ ነው ወደ ቤት የሚገባው። ሰላም የለውም። ሰላምን ማግኘት የሚችልበት ነገር መፍጠር፣ ስምምነት። ነፍስ ከኃጢአት ፈቃዷ ስትርቅ ከአካባቢያችን ጋር ሁሉ እንስማማለን። አይደለም ከሰዎች ጋር ከተፈጥሮ ጋር ስምምነት ይኖራል። ለዚህ ነው ኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ እኛ ግንኙነታችን ከተፈጥሮ ጋርም ነው። ከሰዎች ጋር ብቻም አይደለም፣ ከተፈጥሮ ጋር ተግባርና ልምድን ሁሉ ገንዘብ ማድረግ የምንችልበትን ተግባራችን ምንድነው? ስራ ልምምድ አድርገን የወሰናቸው ምንድናቸው? ከኃጢአት ጋር ይስማማሉ ወይስ ከንስሐ ጋር? እሱን ማየት አለብን። ከኃጢአት ባርነት መላቀቂያው መንገዱን ማወቅ አለብን። አንደኛው ነገረ መለኮታዊና መንፈሳዊ እይታችን የተስተካከለ መሆን አለበት። እንዴት ነው የምናስበው? በማወቃችን የማያውቀውን እኔ በላይ ሆንብሃለሁ እያልኩ አይደለም መሄድ ያለብኝ። መንፈሳዊታችን መቃኘት አለበት። አይምሮ ወይም በሌላ ቋንቋ ልብ የምንለው ኑንስ በዛው በመንፈስ ቅዱስ ጸጋ መታደስ ሲጀምር ቁሳዊ የሆነውና አሁን በዓለም ላይ ያሰቃየን ያለው የቁሳዊው ዓለም ፍጥሯን እየተሰቃዩበት ያለውን ነገር ከእግዚአብሔር መፈጠራቸውን እስኪረሱ ድረስ የሚያሰቃየው ነገር ጥያቄ ውስጥ እንዲገባ እናደርገዋለን። እምኖረው ለቁሳው ዓለም ነው ወይ ብለን እንጠይቃለን። እምኖረው እኔ አንድ ታሪክ አለኝ፣ የምኖርለት ነገር አለኝ። ምክንያቱም የፈጠረኝ አምላክ አለ። መጨረሻ ይወስደኛል። እሱ ዘንድ ሲሄድ ምንድነው የማደርገው ብለን እንድናስብ እድል ይሰጠናል። የነፍስ ኃይላት ወደ ተፈጥሯዊ ቦታቸው መመለስ አለባቸው። የነፍስ ኃይላት የምንላቸው ወይም ፈቃዳትን የምንገዛበት ከቁጣ ነፃ የምንሆንበት ራሱን በደንብ አድርገን መሰብ አለብን። ሌላው ትህትናንና ፍቅርን ገንዘብ ማድረግ አለብን። ፍጹም የፍቅር ሰዎችና ፍጹም ትሑታን መሆን አለብን። መክሲሞስ ሲናገር ምን ይላል? ፍቅርና ትህትና የፍትወታት ሁሉ ማሸነፊያ መሳሪያዎች ናቸው። የሥጋ ፈቃዳትን ሁሉ ማሸነፊያ መሳሪያዎች ናቸው ነው። ትሁት የሚሆን ሰው እንደገና መልሰውም ፍቅር ያለው ሰው ስለ ሰዎች ስቃይ ይገደዋል። ሰዎች ወድቀው በቅርቡ ዘመን የምናውቃቸው ማዘር ትሬዛ የሚባሉ እናት
አንድ የተናገሩት ቃል የነገረ መለኮት ምሁር አልነበሩም፣ የስነ ልቦና ባለቤት አልነበሩም፣ የፍልስፍና ባለቤት አልነበሩም። ግን ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታሉ ይላል። ከኔ ጋር ናችሁ? ሁሉም ሰው በእግዚአብሔር እቅፍ ውስጥ ነው ያለው። ሰዎች ከዚህ ወጥተው ከእጃችን ትንሽ ሳንቲም ይለምኑናል ስለሌላቸው። እኛ ስላለን ስለሰጠን የበላይ አይደለም። የሰጠነው ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው አንዱን ይስጥ ነው ያለው አይደል? ይሄ ፍጹም ስጦታ አይደለም፣ ማካፈል ደግሞ ኃላፊነትም ስላለበት። ለዚህ ነው የቂሳሪያው ታላቅ አባት ቅዱስ ባስልዮስ ሲናገር ምን ይላል? በቤትህ ያለው ዳቦ የድሃው ነው፣ በቁም ሳጥን ውስጥ ያስቀመጥከው ልብስ የመጻተኛው ነው ብሎ ነው የሚነግረን። ያንተ አይደለም። ብዙ ነገሮች አሉን፣ በእጃችን ያዝናቸው ብዙ ነገሮች ግን አልበቁንም። ሌላ ነው የምንፈልገው። አንድ ግን የሌለው አለ፣ እዛ መጻተኛዋ ደጊቷ በር ላይ የተቀመጠው። ቅዱስ ዮሐንስ አፈወርቅም ሲናገር ምንድነው በተደጋጋሚ የምናነሳው? በደጇ ላይ በደጊቷ ቤተክርስቲያን በር ላይ ክርስቶስ ለማኝ መጻተኛ ሆኖ ካላገኘው በመንበሩ ላይ አላገኘውም ነው የሚለው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ወገኖች ናቸው። ጊዜ ተደፍቶባቸው አተው ነተው ነው። ሰዎች ግን ናቸው። ሁሉም ሰው በዚህ ህይወት ውስጥ ያልፋል። ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ደግሞ ማግኘት ይኖራል። ሁሉም ሰው ግን ሰው ነው ብሎ ማሰብ አለበት። የምሰጠው እኔ በላይ ስለሆንኩ ስላገኘው ብቻ አይደለም፣ ኃላፊነት ስላለብኝ ነው። እሱም ብለን ማሰብ የምንችል ነው። ሌላው መለኮታዊ ጸጋና የሰው ልጆች ተጋድሎ አንድ ላይ መገናኝ ሲኖርጂ ይሉታል፣ ወይም ግንኙነት መኖር አለበት። እንግዲህ ኦርቶዶክስ ዓለም በእግዚአብሔር ጸጋ ድነት ብናገኝም የሰዎች ተጋድሎም መጸለይ፣ መጾም፣ ንስሐ መግባት ደግሞ አንዱ የይቅርታ በርም ስለሆነ ወደዚህ መቅረብ አለብን። በኃጢአት ውስጥና መክሲሞስ ሲናገር ንስሐ ማለት አዲስ ባህሪን መፍጠር ሳይሆን ከተፈጥሮ ውጪ የሆኑ ፍትወታትንና የኃጢአት ባርነትን የተዛባውን ተፈጥሯችንን በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛና ቅዱስ ተፈጥሮ መመለስ ማለት ነው። ባህሪያችንን መቀየር ማለት አይደለም። አሁን እግዚአብሔር ያዘጋጀልን ታላቅ የሰማይ ቤት አለን። ወደዛ በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛው ሕይወታችን ቅዱስ ወደ ሆነው ተፈጥሯችን ወደ መመለስ ማለት ነው። ንስሐ ስንገባ አሁን ወደ ተፈጥሯችን እየተመለስን ነው ማለት ነው። ስለዚህ እንቅፋቶቹ ምክንያት ሊሆኑን አይገባም። ሌላው ተስፋ መቁረጥ ቅድም ያነሳሁት ነው። ኃጢአቶች እጅግ ታላቅ ከባድ ናቸውና እንዴት በእግዚአብሔር ፊት ቆማለሁ እንላለን። ትሁት መሆን መልካም ነው። በደል ሲበዛብን እግዚአብሔር በደላችንን ይቅር፣ ዝቅ ስንል እሱ ከፍ ያደርገናል። እሱን ማሰብ የምንችል ነው። ከሰይጣን ታላላቅ ሐሰቶች አንዱ ምንድነው? ይሁዳን ብትመለከቱት ተስፋ ቆረጠ። ጴጥሮስም እንደዚሁ ተስፋ ቢቆርጥም ግን ንስሐ ገብቷል። ወደ ንስሐ መቅረብ አለብን። ሁለቱም ታላላቅ ኃጢአትን ሰርቷል፣ ጴጥሮስም ይሁዳም። ነገር ግን ይሁዳ ንስሐ አልገባም። ስለዚህ በስራው ጥፋት ሆኖታል። ጴጥሮስ ግን ልባም ነው። ዶሮ ሲጮህ 3 ጊዜ ከጮኸ በኋላ ወንጌሉ ሲነግረን የማቴዎስ ወንጌል ምዕራፍ 26 ላይ ዶሮ ሲጮህ ክርስቶስ ከሩቅ ሆኖ አየው። ያን ጊዜ ጴጥሮስ ትክ ብሎ አየውና ትዝ አለው ይላል። የካደው ከኔ ጋር ናችሁ? ዶሮ ሳይጮህ 3 ጊዜ ትክደኛለህ ትዝ አለው ነው መጽሐፍ እንኳን ባይነግረን። በኋላ ጊዜ ግን ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ። እነዚህን የአገልግሎት ስራዎችን ሲሰጠው ግን ምንድነው ይቅርታን እንዳገኘን እንረዳበታለን። ይቅርታውን ያገኘበት የእግዚአብሔር ምሕረት ዘወትር ከኛ ኃጢአት ይበልጥ የገነነች ናት፣ የበለጠች ናት። ምንም ኃጢአተኞች ብንሆን የሚወደን አምላክ አባት ስላለን ደስ ይለናል። ግን በኃጢአታችን ላይ ደግሞ ሌላ ኃጢአት እንዳንሰራ መጠንቀቅ አለብን። የሚወደን አምላክ ዮሐንስ አፈወርቅም ሲናገር ንስሐ በተባለው መጽሐፉ ላይ በጻፈው ጽሑፉ ላይ ራሱም ሲናገር በርካታ ነገሮችን አስቀምጧል። ምን ይላል? ኃጢአትህ ከእግዚአብሔር ቸርነትና ምሕረት ጋር አታነጻጽር። ኃጢአትህ የሰው ስራ ነው። ከኔ ጋር
ከእግዚአብሔር ምሕረት ጋር አታነጻጽር። ኃጢአት የሰው ሥራ ነው፣ የእግዚአብሔር ምሕረት ግን ስጦታ ነው። ኃጢአት ምንም ያህል ቢበዛ ከእግዚአብሔር ምሕረት ባህር አንጻር ሲታይ ወደ ጥልቁ ባህር የወደቀች አንዲት ጠብታን ውሃን ትመስላለች ነው የሚለው። ከኔ ጋር ናቸው? እግዚአብሔር እንዲያርጎ ነው የሚወደን። ስለዚህ ወደ ንስሐ መቅረብ አለብን። ይህችን ጾም አሁን ወደ ንስሐ ቀርበን እግዚአብሔርን አገራችን ሰላም እንድትሆን። በጣም የተጨነቀ ማህበረሰብ አለን። የተጨነቀው ማህበረሰብ እግዚአብሔር እንዲረዳው ምናልባትም እኛ ስንመለስ ሕፃናት ሲጸልዩ ሲመለሱ እግዚአብሔር ለሀገር ሰላምን ለሕዝብ ፍቅርን ይሰጣል። እሱን ማሰብ የምንችልበት ነው። ጠብታን ትመስላለች ይልና አንዲት የውሃ ጠብታ ታላቁን ባህር ልታደፈርሰው ወይም ልታጠፋው ትችላለችን ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ። ከቶ አትችልም። የእግዚአብሔር የምሕረቱ ባህር ታላቅ ስለሆነ እኛ የሰራናቸው ኃጢአቶች ቢበዙም እንኳን የሱ ምሕረት ታላቅ ከባህር አንጻር መስሎ ነው ያስቀመጠው። እሱን የምናይበት ነው። በዚሁ ህይወት ውስጥ እንድንኖር ህይወትን ይሰጠናል። ዮሐንስ አፈወርቅ ሲናገር ምን ይላል? ተስፋ አትቁረጡ። ተስፋ መቁረጥ በራሱ ወደ ንስሐ እንዳንቀርብ አልቆልኛል፣ ካሁን በኋላ እግዚአብሔር ይህንን ሁሉ ሰርቼ ይቅር አይለንም እንላለን። እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው። ይቅር ይለናል። በኃጢአት ውስጥ እንኳን ብንወድቅ ይፈልገናል፣ ይጠራናል። እስከ መጨረሻው ድረስ ይፈልገናል። በቀኙ የነበረው የተሰቀለው ኃጢአተኛው በደል የፈጸመው እንኳን በመጨረሻው ሰዓት ላይ በመንግስትህ አስበኝ ሲለው ከሁሉ ቀድሞ ነው መንግስቱን የወረሰው። ከኔ ጋር ናችሁ? እስከ መጨረሻው ድረስ እግዚአብሔር ከኛ ጋር እንደ ሰው አይደለም። ይቅር የሚለን አምላክ ነው ያለን። ለዚህም ነው ዮሐንስ አፈወርቅ ሲናገር ምን ይላል? ይቅርታን ራሱ አላገኝም አትበል። ዲያብሎስ የሰውን በኃጢአት ሲጥለው ሙሉ በሙሉ አላሸነፈውም ይላል ዮሐንስ። ዲያብሎስ ሰውን በኃጢአት ሲጥለው ሙሉ በሙሉ አላሸነፈውም። ሰውም ሙሉ በሙሉ የሚያሸንፈው ግን የሚገለውና የሚያሸንፈው ተስፋ እንዲቆርጥ ማድረግ ሲጀምር። ከኔ ጋር ናችሁ? አብቅቶልኛል ስንል ግን የሞት ሞታችንን እያፋጠንን ነው የምንሄደው ማለት ነው። እሱም ማየት የምንችልበት ነው። ዮሐንስ ራሱ አፈወርቅ የሚያስቀምጥልን ሌላው መልሶ ምን ይላል? ዮሐንስ አፈወርቅ ንስሐንና ቤተክርስቲያንን ልዩ ቤተ ሕሙማን የሚታከሙበት ሆስፒታል ነው የሚያደርጋቸው። ለዚህም ነው ቤተክርስቲያን የመፈወሻ ኃጢአት ያለባቸው ደዌ ሥጋ ደዌ ነፍስ ያለባቸው ሰዎች የሚፈወሱባት ቤተ ሕሙማን ወይም ሆስፒታል እንጂ የፍርድ ቤት አይደለችም ነው የሚለው። ከኔ ጋር ናችሁ? ሰዎች ላይ የምትፈርድ አይደለችም። የአደባባይ ቦታማ በአደባባይ የምትፈርድበት የፍርድ ቦታ አይደለችም። ስለዚህ ነው የሚለው፣ ስለዚህ ቦታ ሰውን አትኮንኑ፣ ይልቁንም ቁስሉን እጠቡለት፣ አክሙት፣ አድኑትም። ኃጢአተኛ ነህ አትፍራ፣ ኃጢአተኞች ነን አትፍሩ። ይቅር የሚለን አምላክ አለ። በመናገር ለሰራ ነው፣ በማሰብ ለሰራ ነው፣ በድርጊት ለፈጸምነው ነገር በደለኞች ነን። አዎ፣ ግን አትፍሩ። ይቅር የሚለን አምላክ አለ። አትፍራ አለና አትፈር፣ ይልቁንም ወደ ሆስፒታሉ ተመለስ አለ ዮሐንስ አፈወርቅ። ወደ ሆስፒታሉ፣ ምክንያቱም የሚታመም ሰው ሐኪም ያስፈልገዋል። ሐኪማችን ደግሞ አምላካችን ኢየሱስ ክርስቶስ ነው። የሐኪሙም ደግሞ እንደራሴዎች ካህናት ናቸው። በየቀኑ ብትወድቅ እንኳን በየቀኑ ትነሳለህና ተስፋ አትቁረጥ ይላል ዮሐንስ አፈወርቅ። ከኔ ጋር ናችሁ? በየቀኑ ብንበድል፣ በየቀኑ በየደቂቃው ብንበድል እንኳን ይቅር የሚለን አምላክ አለና ከተስፋ መቁረጥ ነፃ መሆን አለብን። በዚህ ህይወት ውስጥ መሄድ አለብን። መንፈሳዊ ድንዛዜው ግን ንስሐ እንዳንገባ ገድቦናል። አሁን ታዩት እንደሆነ ወጣቶች የያዙት የሶሻል ሚዲያው የስድባው ድማ ነው። በጣም በሚደንቅ ሁኔታ ኢትዮጵያዊነት ለዛው የለው። አረጋውያን ሲከበሩ አናይበት፣ ህፃናት ክብር ሲያገኙ አናይ። ህፃናት በጣም ሲቸገሩበት እናያለን። ለህፃናት የሚያስደስት ነገር የለው፣ ዕውቀት የሚሰጥ ነገር የለው፣ መንፈሳዊነት ምንም ነገር የለው። በአብዛኛው ሸቀጥ ያለበትና ልብላ እኔና ራሴ ብቻ የሚል ነገር ብቻ ስላለው ከነዋይ ጋር ብቻ ነው የተያዘው። ተሳስቻለሁ። ስለዚህ
ተፈጥሯዊ ሰውነታችንን ተጋፍቶን ከሳሾች፣ ወቃሾች፣ ጸራፊዎች፣ ተሳዳቢዎች እንድንሆን አደረገን እንጂ ወደ ራሳችን እንድንመለስ እድል አልሰጠንም። ስክን ብለን አንድ ጊዜ ራሳችን ሄዚኪያ ጸጥ ብሎ ራስን ማዳመጥ፣ ውስጥን መስማት፣ ለአእምሮ ጸጥታን መስጠት። ሲም እግዚኦ አቃቤ ለአፉዬ ላንደበቴን ጠባቂ ስጠን፣ አእምሮዬን ጋርድልኝ፣ ጠብቅልኝ፣ እንዲሁም ደግሞ ልቤን ጸጥ አድርግልኝ፣ ራሴን እንዳዳምጥ። እስኪ ራሳችሁን ብታዳምጡበት ጊዜ ፈልጉ። ጊዜ አይሰጣችሁም። በየሰከንዱ ያለው የሶሻል ሚዲያ ስሙ መጥራት ስላልፈለኩ ጊዜ አይሰጣችሁም። ሰዓት የላችሁም። የቤተሰብ ጊዜን ተሻምቷል። ስርዓት አምልኮቱን አበላሽቶብናል። የኦርቶዶክሱ ዓለም የስርዓት አምልኮ ደግሞ የግድ ቤተ መቅደስ ውስጥ ነው የሚፈጸመው እንጂ በሶሻል ሚዲያ በዚህ በማህበራዊ ሚዲያ ውስጥ አይደለም የሚሆነው። ስጋውን ደሙን መቀበል ግድ ይላል። እሱ ደግሞ ምሳሌ አይደለም፣ አማናዊ ነው። ጸጥ ብለን ስጋውን ደሙን በምድር ላይ ያሉ ካህናት በምድር ላይ ያሉ መላእክት ሆነው እስኪያገለግሉ ድረስ እኛ ደግሞ የዝማሬው ተካፋዮች እንድንሆን መላእክት የሚዘምሩት ተካፋዮች እንድንሆን ስጋውን ደሙን የምንቀበልበት ጊዜ የለንም። ሰዓት እንኳን አልሰጠነውም። ቤተ መቅደሳችን ውስጥ ቤተ ክርስቲያናችን ውስጥ ነው የገባው። በየኪሳችን አለ። በየደቂቃው ስርዓተ ቅዳሴውን ከምናደምጥና ነፍሳችንን ወደ እግዚአብሔር ከምናደርስ ይልቅ ሁልጊዜ ያለው አሁን በምድር ላይ ያለው ራሳችንን ተረክቦናል፣ ይዞናል። መንቃት አለብን። ከመንፈሳዊ ድንዛዜ መውጣት አለብን። እግዚአብሔር ቅዱስ ኤፍሬም ሲናገር በዚሁ ሊጨርስ ሞት ሞት ባልተጠበቀ ሰዓት ይመጣልና ወደ እግዚአብሔር መመለስን አታዘግይ ይላል። ከኔ ጋር ናችሁ? መቼ እንደሚመጣ አናውቅም። በትዕቢትም ሆነ ይህንን ዓለም መግዛት አንችልም። አይ ጊዜው ገና ነው ብለን ጊዜያችንን መለካት አንችልም። ስለዚህ ሞት ባልታሰበበት ባልተጠበቀበት ሰዓት ይመጣልና ወደ እግዚአብሔር መመለስን አታዘግይ፣ አታሳልፍ። መቼ እንደሚመጣ ራሱ አምላካችን ኢየሱስ ክርስቶስ የነገረ ነው። መቼ እንደሚመጣ አታውቅም። ቅዱስ ኤፍሬም መልሶ ዛሬን የንስሐ ቀን አድርጋት፣ ምክንያቱም ነገ በአንተ እጅ አይደለችምና ይለናል። ከኔ ጋር ናችሁ? በእኛ እጅ አይደለችም። ነገ ለራሱ ይጨነቃል። ስለዚህ ዛሬ ነው የኛ ሰዓት ያለን፣ አሁን ጊዜ ነው። ወደ እግዚአብሔር መቅረብ አለብን። የጊዜ ውድቀት ራሱ ሚስጥሩ ያለው በሚስጥር የገለጸበት ቅዱስ ኤፍሬም እይታውን እናያለን። ጊዜ ዘላቂ ሕይወትን የምናይበት ራሱን የቻለ መዘወሪያ ወቅት ነው የምናይበት። ሕይወታችንን እንደ ጠል አጭር ስለሆነች ጠልናት አጭር ስለሆነች መቼ እንደምንሄድ አናውቅም። ስለዚህ ሕይወታችን እንደ ጠዋት ጠል ነው የምትታየው። ጠል ነገር ትታያለች። ፀሐይ ስትወጣ ወዲያውኑ ጠሉ ይጠፋል። ሕይወታችን እንዲህ ናት። ወደ እግዚአብሔር እንድንቀርብበት መሆን ማሰብ አለብን። ታዲያ ለምን በነገ ተስፋ ሁልጊዜ እየታለለን እንኖራለን? ተስፋ ማድረግ መልካም ነው። ለንስሐ ግን ዛሬ ነው ጊዜው። ዛሬው ነው መውሰድ ያለብን። አሁንም ኤፍሬም ሶርያዊ ሲናገር ምን ይላል? ሞት እንደ ሌባ ባልታሰበ ሰዓት ይመጣልና ሁልጊዜ ነገ ንስሐ እገባለሁ የሚለውን ነገር ተው፣ ዛሬውኑ ወደ ንስሐ ቅረብ እያለ ነው የሚነግረን። በሕይወት እንድንኖር ስለፈለገ ይህንን ያስቀምጥልናል። በመጨረሻው እንግዲህ የምናየው በአራተኛው ክፍለ ዘመን ከተነሱት አባቶች በተለይም ቅዱስ የካፖዶክያን አባት ታላቁ ቅዱስ ባስልዮስም ሲናገር ነፍስ ከምድራዊ ነገሮች ሰንሰለት ስትፈታ ወደ እግዚአብሔር ውበትና ከፍታ መውጣት ትጀምራለች ነው የሚለው። ከኔ ጋር ናችሁ? ነፍሳችን በንስሐው ብታየት ስትጀምር በስጋችን የወደቅንበት ሁሉ አልቆ እግዚአብሔርን ወደ ማወቅ ስንቀርብና እሱን ወደ መምሰል ስንሄድ ነፍስ ውበቷን ታገኛለች። የተጨባደደች ነው። በሱ ቁስል ተፈወስን ነው የተባለው። ቅዱስ ነብዩ ኢሳይያስ የሚነው በሱ ቁስል ተፈወስን ነው። ወደዛ እንቀርባለን። አሁንም ባስልዮስ ሲናገር አንዲት ታላቅ ወፍ ይላል። አንዲት ታላቅ ወፍ በወፍራም ገመድ ብታስረው ወይም በስስ ፈትልም ብታስረው ሁለቱም
ያሰርክባቸው ነገሮች መብረር እንዳትችል ሊያደርጋት ይችላል ነው ወፊቷን። የሰው ነፍስም እንዲሁ ናት። በትልቅ ሀብት ወይም በጭንቀት ውስጥ የዓለም ምኞቶች ውስጥ የተያዘች ነፍስ ወደ ሰማያዊው አምላኳ በነፃነት ማድረግ እንዳትችል ያረጋታል። ወፊቷን በስስ ነገርም ማሰርን በገመድም ማሰር መብረር እንደማትችል ሁሉ በጭንቀት ውስጥ እግዚአብሔርን በሚያሳጣ ትዕቢት ውስጥ መኖር ሲጀምር የኛም ሕይወት ልክ ወፊቷን ነው የሚመስለው። ከዚህ እግዚአብሔር ይሰውራል። መጋቢነትን ይዘን የምንሄድበት ነገሮችን ማየት አለብን። በመጨረሻው የምናየው ይሄንን ነው። ባስልዮስ ሲናገር ምን ይላል? ብቸኛ ሆነህ ብትኖር የካህን እግር ማን ታጥባለህ? ድሃው እንዴትን ትረዳለህ? ትህትናህንና ትዕግስትን በማን ትገልጻለህ? ስለዚህ በንስሐ ውስጥ በትህትና የምትገልጽ መሆን አለብን። ሰዎች ነን፣ በሰውነታችን ክቡራን ነን። እሱን ማሰብ የምንችልበት ነው። በመጨረሻ ሰዓት ላይ አሁንም በጸሎት እንደጀመርናት ይህንኑ የትምህርታችን በጸሎት የተወሰኑ ነገሮችን አነሳለሁ። ቅዱስ ኤፍሬም የጸለየውን ጸሎት ጌታ ሆይ አለ። ዛሬ በቅዱሳን አባቶች የቅዱስ ኤፍሬም፣ በቅዱስ ባስልዮስ፣ በቅዱስ አባ እንጦንስ፣ በጎርጎርዮስ ዘንዚናዞ፣ በቅዱስ አትናቴዎስ አስተምሮ የተማርነውን ይህንን የንስሐና የቅድስና ቃል በልባችን ላይ ተጽፎልን ዘንድ እንለምናለን። አሜን። ሁልጊዜም የሰማነውን ቃል ከሰይጣን ወጥመድ አውጥተህ ከልባችን እንዳይነጠቅ አድርገህ በምድራዊ ጭንቀትና በትዕቢት ውስጥ እንዳንድ በንስሐ ውስጥ እንድንሄድ ታደርገን ዘንድ ከጭንቀት ታወጣን ዘንድ ጸጋህን ላክልን። አሜን። በእውነተኛ ንስሐ ወደ አንተ እንድንመለስ ኃይሉን ስጠን። የገዛ በደላችንን አትይብን። በወንድማችን ላይ እንዳንፈርድ ኃይሉን ስጠን። በየዕለቱ ራሳችንን እየመረመርን ወደ አንተ መለኮታዊ ክብርና ቅድስና ሱታፋ አምላክ አቅርበን። የመንፈስ ቅዱስም ጸጋ ከኛ ጋር ይሆንልን። ከነፍስ ድንዛዜና ሐዘን፣ ተስፋ መቁረጥ፣ ለዚህ ዓለም መገዛትና ሰንሰለቱ ሁሉ ውስጥ እንዳንወርቅ ዛሬውኑ የንስሐ ሰዎች እንድንሆን ኃይሉን ጥበቡን ስጠን። አሜን። ይቆየን።